ሰላም እንዴት ናችሁልኝ? ውድ የቻናሌ ቤተሰቦች ለዚህ ቻናል አዲስ ናችሁ እንደልከባላለሁኝ ሰብስክራይብ እንዲሁም የደወል ምልክቷን መጫናችሁን እንዳትረሱ። ዛሬም እንግዲህ የተለመደው በሌላ ቪዲዮ ተመልሼ መጥቻለሁኝ። ዛሬ አንድ የቻናሌ ቤተሰብ የሆነች እህታችን የምትኖረው አረብ ሀገር ነው። አረብ ሀገር ከመውጣቷ በፊት እዚህ ኢትዮጵያ ውስጥ አሪፍ የሚባል ህይወት ነበረ ስትኖር የነበረው ከቤተሰቦቿ ጋር። በመሀል እንግዲህ እናታቸውን በጭንቅላት ካንሰር ምክንያት በሞት ያጧታል። የእናታቸው ህይወት እንግዲህ ካለፈ በኋላ አባታቸው ተስፋ የመቁረጥ ስሜት ውስጥ በመግባት በጣም ይጨነቅ ነበረ። ያንንም ጭንቀቱን ደግሞ ለማጥፋት ሲል ራሱን ወደ ሱስ ውስጥ ነበር ያስገባው። በተደጋጋሚ ጊዜ እየሰከረ ወደ ቤት ውስጥ ይገባል። ስራውንም ከዚህ ቀደም እንደሚሰራው አይደለም ሲሰራ የነበረው። ከዚህ ቀደም ከወንድሙ ጋር በመሆን ትልቅ ሆቴል ሰርተው ነበረ። አባቴም ተጨማሪ ገቢ ያመጣልኛል ብሎ የጀመራቸውን ቢዝነሶች እንዳለ ነበር ያቆመው። ይህን ያዩት እንግዲህ አጎቴና የአጎቴ ጓደኞች እንዲሁም የአባቴ ጓደኞች አባቴ ከዚህ ስሜት እንዲወጣ በማሰብ ወደ ትዳር ያስገቡታል። ይህ ሁሉ የሆነው ግን እኔና ወንድሜ የዩኒቨርሲቲ ትምህርታችንን እየተማርን ሳለ ነበረ። ምንም የምናውቀው ነገር አልነበረ። በመሀል እኛ ትምህርታችንን ጨርሰን ለብሬክ ወደ ቤተሰብ ስንመለስ ነው ይሄንን ሁሉ ነገር ያወቅ ነው። አባታችን ከነበረበት ሀዘን ወጥቶ ወደ ቀድሞ ማንነቱ ይመለሳል ብለን ስንጠብቅ ምንም መሻሻሎች አልታዩበትም ነበረ። አንድ የቤት መኪናና ሚኒባስ መኪና ነበረን። ሁለቱንም እንግዲህ አባታችን ሊሸጥ ችሎ ነበረ። እኛም እንግዲህ እሱ ከሸጠው በኋላ ለምንድነው የሸጥከው ብለን ስንጠይቀው ሆቴሉ ላይ የባንክ እዳ ስለነበረበት እሱን እዳ ለመክፈል ነው ብሎ ነበረ ለኛም የመለሰልን። ከዛ በኋላ እንግዲህ እኛም የዩኒቨርሲቲ መግቢያችን ቀን ስለደረሰ ወደ ግቢ እንመለሳለን። ከተመለስንም በኋላ እንግዲህ አባታችንም በጠና ይታመምና ህይወቱ ያልፋል። የመሞቱ ምክንያት ተብሎም እየተነገረን በጣም መጠጥ ስለሚያበዛ እና የተለያዩ አደንዛዥ እጾችን ስለሚወስድ ነበረ። ዶክተሮችን በተደጋጋሚ ጊዜ ይሄንን ነገር እንዲያቆም ቢነግሩትም እሱ ግን ሊያቆም አልቻለም ነበረ። በመጨረሻም እንግዲህ ህይወቱን ሊያሳጣው ችሏል። አሁን እሷ እኔ ጋር የመጣችበት ዋናው ምክንያት ይሄ አይደለም። አባታችን ካረፈ በኋላ ከኔና ከወንድሜ አንዳችን ትምህርታችንን ማቆም ነበረብን። ወንድሜ ደግሞ የ5ኛ ዓመት የዩኒቨርሲቲ ተማሪ ስለነበረና የመመረቂያ ጊዜውም ስለደረሰ የግድ እኔ ማቆም ነበረብኝና የቤተሰቦቼን የወንድሜንም ህይወት ለማስቀጠል እኔ ማቆም ስለነበረብኝ እኔ የዩኒቨርሲቲ ትምህርቴን አቁሜ ቀጥታ ወደ አረብ ሀገር ነበር የሄድኩት። ከአጎቴ ጋርም በመሆን አጎቴ ነበረ ፕሮሰሱን ሁሉ የጨረሰልኝ። ወደ አረብ ሀገርም ከወጣሁ በኋላ እንግዲህ ወንድሜን ትምህርቱን አስጨርሼ ላስመረቀው ችዬ ነበረ። ከተመረቀም በኋላ እንግዲህ የአባቴና የአጎቴ ሆቴል ውስጥ የአባቴን ቦታ ሸፍኖ እንዲሰራ ነበር ያደረግነው። እሱም እንግዲህ ስራውን በአግባቡ እየሰራ ነበረ። በመሀል ግን የወንድሜን መታሰር ሰማሁት። ምን አድርጎ ይሁን ብዬ ምክንያቱን አጎቴን ጠይቄው ነበረ። አባታችን ሚስቴ ብሎ ያገባት ሴት ወደኛ ቤት ውስጥ ስትመጣ ብቻዋን አልነበረም የመጣችው። ከራሷ ጋር የ13 ዓመት ሴት ልጅ ነበራት። እናም ያቺን ልጅ ደፍሯል ተብሎ ነበረ ወንድሜ ሊታሰር የቻለው። እኔም እንግዲህ ያንን ከሰማ በኋላ ሁሉንም ነገር ጥዬ ወደ ሀገር ቤት ተመልሼ ነገሮችን ለማጣራት ሞክሬ ነበረ። ወንድሜንም ባገኘሁበት ሰዓት ወንድሜ እየማለልኝ ነበረ ምንም እንዳላደረገና ምንም እንዳልነካ ሲነግረኝ የነበረው። እኔም በወንድሜ በጣም እርግጠኛ ነበርኩኝ። ምክንያቱም ወንድሜ እንደዚህ አይነት ባህሪም አመልም አልነበረበትም። ከአጎቴ ጋር በመሆን እንግዲህ ወንድሜን ለማስፈታት የቻለውን ሁሉ አድርገን ነበረ። ነገር ግን ሊሳካልን አልቻለም ነበረ። በዚህ መሃል እንግዲህ ተስፋ በመቁረጥ ወደ አረብ ሀገር ተመልሼ ሊሄድ ችዬ ነበረ። ወንድሜንም ላጎቴ አደራ ሰጥቼው ብላ ነበር የነገረችኝ። እኔም እንግዲህ ጉዳዩን ከሰማሁት በኋላ እሷ ወደ ነገረችኝ አካባቢ ነበር የሄድኩት። እዛም ከሄድኩ በኋላ እንግዲህ ልጁን አግኝቼው ነበረ። የታሰረበት እስር ቤት በመሄድ ያለውንም ነገር ጠይቄው ነበረ። እሱ ምንም እንዳላደረገ ነበረ ለኔም ሲነግረኝ የነበረው። ነገር ግን መድፈሩን የሚያረጋግጥ የሐኪም ማስረጃ ሁሉ ነበረ የወጣው። በተጨማሪም በአይኔ አይቻለውኝ ብላ የመሰከረችም አንዲት ሴት ልጅ ነበረች። ስለዚህ እኛ የተደበቀውን እውነት ለማግኘት ማድረግ ያለብን አንድ አማራጭ አለ። የሐኪም ማስረጃ ካለ ያንን ማስረጃ ወደ ጻፈው ሆስፒታል ነበረ መሄድ የነበረብን። እዛም ከሄድን በኋላ እንግዲህ የእለቱ ዶክተር ማለትም መደፈሯን አረጋግጠው የፈረመው ዶክተርን ነበረ ለማግኘት የሞከር ነው። ነገር ግን እሱን ልናገኘው አልቻልም ነበረ። ከአመታት በፊት ወደ ሌላ ሀገር እንደተዘዋወረ ነበረ የሰማ ነው። መዝገብ ቤቷን እንግዲህ አንዳንድ መረጃዎችን ለመውሰድ ብንጠይቃትም እሷ ግን ለኛ አሳልፋ ለመስጠት ፍቃደኛ ስላልሆነች ግቢ ውስጥ አንድ ዶክተር ለመግባባት ሞከርን። ያ ዶክተር እንግዲህ ረጅም ዓመት እዛ ሆስፒታል ውስጥ እየሰራ ሰው ስለሆነ ከሱ ጋር ተግባብተን ቀጠሮ ይዘናል። ለጉዳይ እንደምፈልገው አድርጌ ዛሬ እንግዲህ ሄጄ እሱን የማገኝበት ቀን ነው። ምናልባት እሱ ጋር እውነት ካለ በተቻለኝ አቅም ነገሮችን ለማወጣጣት እሞክራለሁ። እስከመጨረሻው ድረስ አብራችሁን ቆዩ። ፒስ። ሰላም ነው። ዶክተር ብሩክ አላወቀኝም። አስታውስኩ። ሰላም ነው። ሰላም። ትናንት እኮ ስደውልልህ ነበረ ስልክ አታነሳም። ኦኬ። ትናንትና ደውለልኝ። ቀጠሯችንም ትናንት ነበረ። ረስተኸው ነው? አዎ ነበር፣ ትናንት ነበር።
አልተመቸኝም ነበር። ታካሚዎች ነበሩ ፔሽንቶች እነሱን እያዩ ነበር። አልተመቸኝም እና ደግሞ ስልክ እኮ በተደጋጋሚ ጊዜ እየደወልኩልህ ነበርና ምን ሳታነሳ ስቀር ያው አልፈለገውም እንዴ ብዬ እኮ እንዳስብ ነበር። አይ እንደዛ አይደለም፣ አጋጣሚ አልተመቸኝም እና ለዛ ነው እንጂ አይደለም። ኦኬ። ስለዚህ ታዲያ መቼ እናድርገው? መቼ መገናኘት እንችላለን? አሁን እንኳን የሆነ የምሄድበት ቦታ አለ። ምናልባት ምሳ ሰዓት ይመቻል? ምሳ ሰዓት ላይ ወደ ሆስፒታል የምትሄደው? ወደ ሆስፒታል የምትገባ? ወደዛ እየሄድኩ ነው። ኦኬ። የሆነ ማገኘት ሰው አለና ሰራው ስራ አለ እና ከዛ ስመጣ ወደ ምሳ ሰዓት ይመቻል? ወደ ምሳ ሰዓት እኔ ይመቸኛል፣ ችግር የለውም። ግን እንደ ትናንትናው እንደዚህ አይነት ነገር እንዳይፈጠር ነው። ትናንትና ስንት ነገር ካወራን ኋላ ችግር የለውም። እኔ ቢያንስ እንትኔን ወደ 6 ሰዓት ተኩል አካባቢ ጨርሳለሁ። ወደ 7 ሰዓት ላይ እስቲ ጓደኞቼ ጋር ምሳ አለ ብዬ ነበር። ምሳ? እሺ። ለምሳ ነው የምትወጣው አንተ? ለምሳ ከወጣ እሺ፣ ዛሬ ጓደኞችን ላስቸገራቸውና ከይቅርታ ጋር እንግዲህ ዛሬ ከኔ ጋር ለምን ምሳ አንበላም? እሺ፣ ችግር የለውም። እኔ ወይ ያለህበት መጣና አንተ እነሱ ጋር ስትል ጨርሰህ ደውልልኝ፣ ችግር የለውም። እሺ፣ ይቻላል እንደዛም። እኔ እነሱ ጋር ምሳ እበላለሁ ብዬ ስለነበር በቃ እነሱ ጋርም እንትን ካልኩ ችግር የለውም። አንተ የምትመጣ ከሆነ አንድ አፍታ አገኛለሁ። በቃ እሺ፣ ደስ ይለኛል። እንግዲህ እኔ እኮ እንግዲህ ሰፈር በጥቆማ ነው እንትን ያልኩትና እዛ ስራ ቦታ ምናምን ሳጣ ደግሞ ስልክም ሳሳነሳለች ስትቀር ምናምን ወደ ሰፈር መጣሁት። እንግዲህ ይቅርታ አድርግልኝ። ይሄን ያህል ያው አስቸኳይም ነገር ስለሆነ ነው ገባ። እኔ እዛ ያለው ሰው ያስጨነቀኝ ነው ገባ። ለዛ ነው እንጂ ይሄን ያህል እንትን ማድረግ ፈልጌ አይደለም። እሺ ችግር የለውም። እኔም ታካሚዎቼ ትንሽ እንትን ስላሉ ነው ቢዚ ሆንኩኝ እንጂ ስልክላ ለማንሳት ፈልጌ አይደለም። እሺ አመሰግናለሁ። እሺ መልካም ቀን። አሜን። እሺ እና አሁን ታዲያ ወደ ስራ ነው የምትገባው? እና ስለ ግብዣውም ስለ ሁሉም ነገር በጣም ተመችቶኛል። በጣም ደስ የሚል ነገር ነበር። ሁሉም ነገር የተመችቶኛል። ግን እንትን አልኩ መሰለኝ፣ ረሳው መሰለኝ አንዴ እንትን በይና ምን ቅድም መኪና ውስጥ ስንገባ የምናወራው ነገር አለ ብዬ ነበረ። ልክ ነህ። ረሳሁትኝ ታውቃለህ። ሰዓትም እየደረሰ ስለሆነ በጨዋታ ችግር የለውም። እንትን የሆነ አለ አይደለ እዛ ጋር እንትን ስላለ አንድ አፍታ እዚሁ አውሩትን ያው ትኩረት ላለመሳብ ነው። እዛ ሰዎች ምናምን ስላሉ ጫጫታው ምናምን ስላሉ ለምሳም ደግሞ ስላልኩ ታውቃለህ አንተ ስራ ላይ ቆይተህ ስለሆነ አንድ አፍታ ምሳም በልተህ እንደው ማብራትም ካለብኝ መጠየቅም ካለብኝ እንደዛ ይሻል እንጂ በባዶ ወደ ለምንድን ነው ማድረቅም ይሄድ ነው። አሪፍ አድርገሃል። ጥሩ ሀሳብ ነው። ምንድነው ብሩኬ ያልኩ ጥራ ችግር የለውም አይደል? እሺ እናንተ ግቢ እናንተ ጋር ሲሰራ የነበረ ዶክተር ነበረ ከዚህ ቀደም። እኔ በእርግጥ ሹፌር ነኝ፣ የአንድ ባለሀብት ሹፌር ነኝ። እና ያ ባለሀብት ወደ እናንተ ወደዚህ ከተማ ይመጣል በስራ አጋጣሚ በመጣ ሰዓት ይታመማል። በጣም ይታመምና ምንድነው ለምን ዶክተር ደጀኔን እንደፈለኩ እንዲገባ ነው ይመጣና ይታመማል። ከታመመም በኋላ ወደ እናንተ ጋር ነበረ ለሕክምና የሄደው። ገብቷል። ወደ እናንተ ጋር ከሄደ በኋላ ዶክተር ደጀኔ ነበረ በሰዓቱ እሱን ሲያክመው የነበረውና በቃ በጣም ነበረ ትሪት ሲያደርገው የነበረው። በቃ በጣም ጥሩ ሰው እንደሆነ ምናምን ነበረ ሲነግረኝ የነበረው። ዶክተር ደጀኔ ጥሩ ሰው ነው ምናምን እያለ በቃ ከዛ ጊዜ በኋላ እኛንም እየመጣ ስለ ዶክተር ደጀኔ ነበረ ሲያወራኝ የነበረው። እኔ አሁን የሱ ሹፌር ስለሆንኩት ብዙ ጊዜ ነኝ እሱን ማደርሰው ምናምን እንትን የምለው። ስለዚህ አጠገብ ያለው ሰው እኔ ስለሆንኩት ለኔ ያለውን ነገር እንዳለ ይነግረኝ ነበርና ዶክተር ደጀኔ እኔ በአካል አላውቀውም፣ በፎቶ አላውቀውም፣ ግን ምን ያህል ጥሩ ሰው እንደሆነ ከአለቃዬ ሰማሁት። ገባ። አንድ ሰው አሁን ስለ አንድ ሰው ጥሩነት ሲያወራ አይደል አንተ ሰውየውን ሳታገኘው ግን ያገኘህ ቀን እንዴት ነው አክብረን የምታወራው? ምክንያቱም ስለሱ ጥሩ ነገር ነው የሰማው። ገብቶሃል አይደል? እንደዚህ አይነት ነገር አለና በቃ እሱ ታሞ ወደ እናንተ ጋር ከመጣ በኋላ እሱ ነበረ ትሪት ሲያደርገው የነበረው። እሱ እንደው አውቆ ሆን ብሎ ማለት ነው ዋሌትን ጥዬ መጥቻለሁ ገንዘብ የለኝም ሲል ምንም ችግር የለም ለገንዘቡ ምንም እንዳያስብ ዋናው የእርሶ ጤንነት ነው ብሎ በቃ ሁሉም ነገር ከራሱ ከቨር እያደረገ ነበር እንትን ሲል የነበረው እና ያንን መልካምነቱን ያንን ጥሩነቱን ስላስታወሰ በዛ ጊዜ ስልክ ተቀያይረዋል። አንድ ፕሮግራም ሲኖር ይዤ እመጣለሁኝ። አንድ ፕሮግራም አለ እኔ ጋር ቤት ውስጥ የሚካሄድና ልጁ ውጭ ሀገር ነው የምትማረውና አሁን ትምህርቷን ጨርሳ ወደ ኢትዮጵያ መታለችና ቤት ውስጥ ፕሮግራም አለ የሚዘጋጅና የዛ ፕሮግራም ላይ ትገኛለህ ብሎት ነበረ። ያን ያለው ግን ከአመት በፊት እኮ ነው እንደዛ ያለው። ከዛ አሁን ላይ መጣች ልጅቷ። ከመጣች በኋላ ግን ከዚህ ቀደም ይደዋወላሉ። ዶክተር ደጀኔ ይደውለታል፣ ጋሼ ይደውለታል። አሁን ላይ ግን ልጁ ስትመጣ
ፕሮግራሙ ላይ እንዲገኝ ፈልጎ ዶክተር ደጀኔ ጋር ቢደውል ዶክተር ደጀኔ ስልኩ አይሰራም እና ያለው አማራጭ ምንድነው? እኔ እንዲሄድ ወደዛ እንዲሄድና ዶክተር ደጀኔ እንድፈልግ ነበር ያደረገው። እሱ ራሱ ቢመጣ ደስተኛ ነው፣ ግን አንዳንድ ስራዎች እሱ ማድረግ ያለባቸው ብዙ ነገሮች አሉ። እነሱን እዛ ያደርጋል። ስለዚህ አሁን ምንድነው እኔ ላከኝና እኔ እዛ ያለውን ነገር ፈልጌ ምናምን ከጨረስኩ በኋላ እሱን ካገኘ በኋላ እንድመጣ ነው እንትን ያለው። ስለዚህ አሁን ዶክተር ደጀኔን እየፈለኩኝ ነበርና ዶክተር ደጀኔ እንደሌለ ነበር የነገሩኝ። በስራ አጋጣሚ ወደ ሌላ ሀገር ሄዷል ነው የተባልኩት። ግን የት ሀገር እንዳለ አላውቅም፣ አልነገሩኝማ። መንገርም አይፈልጉም። ለምንድን ነው እንዳልኩም ዶክተር ደጀኔ በጣም ምርጥ ዶክተር ናቸውና ስብዕናቸውም ደስ የሚል ነው። ለታካሚዎችም ጥሩ እንትን አለው፣ አክብሮት አለው ምናምን። ነገር ግን አሁን ላይ ያለበትን እንትን ስለሱ ብዙም የማውቀው ነገር የለኝም። ብቻ ግን እንዴት እንደሆነ ከኛም ከራቀ ትንሽ ቆይቷል። ምንድነው አሁን የሰማሁት እሱ ወደ ሌላ ሀገር እንደሄደ ነበር የሰማሁት። ወደ ሌላ ሀገር በስራ አጋጣሚ ወደ ሌላ ሀገር ተዘዋውሯል የሚባል ነገር ነው የሰማሁትና ከቻልክ ያለበትን እንድትነግረኝ ነው። አሁን ወደ ዋና እንትን ስመጣ ያለበትን እንድትነግረኝ ነው። ካልሆነ ደግሞ ስልኩ ቁጥሩን ሰጠኝና ስልኩ አለ ይኖራል አንተ ጋር የአዲስ የቀየረው ስልክ የለኝም። የድሮ ነበረኝ 27 ቤት ምን 27 ቤት የድሮ ቁጥሩ እሱ ዝግ ነው፣ እሱ አይሰራም። ግን ብቻ በሰላም ነው የፈለከው? እንዴት ነው ነገሩ? ነገርኩህ እኮ ያው በሰላም ነው። አሁን ለምሳሌ አሁን እዛ ጻፊያውን ካውርቻት ነበረ፣ ግን እሷ ምንም የምታውቀው ነገር እንደሌለ ነበር የነገረችኝ። መዝገቢት ያለችው ምንም እንደማታውቅ ነበር የነገረችኝ። እና እኔ ደግሞ ምንድነው አሁን ቁጥሩን ባገኝ በቃ አንድ ነገር ነው ገብቷል። ደውዬ ጋሽ እንትና ይፈልጋል ብዬ እኮ እሱ ጋር ማገናኘት ነው። ከዛ የዛኔ እሱ ራሱ እኮ ይመጣል ስለሚግባቡ ማለት ነው። ግን አሁን ችግሩ የሆነብን ምንድነው እዚህ ጋር ያለበትን አናውቅም። አንደኛ፣ ሁለተኛ ደግሞ ስልክ ቁጥሩ የለንም። የመጀመሪያ ስልክ ቁጥር አይሰራም። ስልክ ቀይሯል ነው እየተባለው። ወይ የቀየረውን ስልክ ብናገኝ እኮ አንድ ነገር ነው። አሁን እሱን ካገኘ አንተ አሁን ለምሳሌ አንተ ጋር ካለ ብትሰጠንና እኛ ደውለን እሱን ብናገኘው ወይም ደግሞ ያለበትን የተዘዋወረበትን ቦታ ብትነግረን ሄደን እሱን ብናገኘው አሪፍ ነው ለኛ። እሱማ ልክ ነህ እኮ ግን እስቲ በሆነ በ12 ቤት ስልክ አንዴ ደውሎልኝ ነበርና ግን አይ ቲንክ አሁን ላይ ሚስራ ይስራ አላውቅም። ግን የሆነ ቦታ ሆኖ ልታገኘውም ከፈለክ ያው እስቲ ምናልባት እንደ ስብዕናና እንዳደረከው እንትን ጸባይና ሁኔታዬን ሰላየሁኝ ምናልባት በዛ ትንሽ ልረዳ እችላለሁ። ስልኩን ትሰጠኛለህ ማለት ነው? ስልኩን በመስጠት ልረዳ እችላለሁ፣ ግን ያለበትን አላውቅም። ያለበትን አታውቅም? ያለበትን ግን በሰላም ነው። ስለ ሁሉም ሰው ስለሱ ሳወራው ስለ ዶክተር ደጀኔ ስጠይቃቸው ለመንገር ፈቃደኛ አይሆንም። ለምንድን ነው እንደዛ ሲሆን? አይ ሰላም ነው፣ ሁሉም ነገር ሰላም ነው። ግን እኔ ብዙም እንትን የምለው ነገር የለኝም ማለት እንዴት እንደሆነ አላውቅም። ያው እሱም ስራ ለቆ ምናምን ከሄደ በጣም ቆይተናል። በራሱ ፈቃድ አይደለም ብቻ እሱን ብዙም የማውቀው ነገር የለም። ዶክተር ደጀኔ ማለት ምርጥ ዶክተር ነው። ለኛ አራያ የሚሆን ዶክተር ነበር። ከዚህ ቀደም አለቃችንም ጭምር ነበርና ስንሰራ በስራ ብዙ ጊዜ አብረን ቆይተናልና ምርጥ አለቃችን ነበር። ያው እንግዲህ ደጀኔ አሁን ከኛ ትንሽ ርቆ ነው ያለው። ተገናኝተን የማናውቅም፣ ግን አልፎ አልፎ የሆነ ጊዜ ይደውልልኛል ምናምን ነገር እንደዛ ነው ማለት። ስለዚህ ታዲያ አሁን ስልኩን ሰጠኝና ያው እኔ በርግጥ ምንም ማድረግ አልችልም። ብታውቅ ነበር ያለበትን ብታውቅ ትነግረን ነበረ። ግን ስልኩን ማግኘታችን አንድ ነገር ነው። ኦኬ እሺ፣ ስልኩን ንገረኝ። ኦኬ፣ ግን በሰላም ነው አይደል? ስልኩን እነግርሃለሁ፣ ግን በሰላም ነው አይደል? የሆነ ትንሽ ስላሳሰበኝ ነው። በሰላም ነው። ይሄን ያለ ምንድን ነው የምታስበው? ስለ እኔ ግራ ገባኝ እኮ። ያው አላውቅም፣ ግን የሰው ቁጥር ስትሰጥ ታውቃለህ አይደል? አሁን ሰው መጥቶ ስልክ ስጠኝ ምናምን ስለ የሰውን ስልክ ስጠኝ ስትለው እንዴት አምነት ትሰጣለህ? ያ ነገር አሳስቦኝ ነው እንጂ በሰላም ነው። ችግር የለውም። ምንም እንትን ይሄ ለጥሩ ነገር ነው። እኔ አንድ ነገር ልንገርህ ጋሽዬ፣ አሁን እሱን ያሉት ምን እንደሆነ ታውቃለህ? መኪና ገዝተው የመሸለም ሁሉ ዓላማ አላቸው ለዶክተር ደጀኔ ማለት ነው። ምክንያቱም እንደሱ አይነት ዶክተሮችን ማበረታት ይፈልጋል። ገባ? ገዛ ነው እንጂ አሁን ይሄ ለጥሩ ነገር ነው። ነገ አንተ ራስህ እዛ ፕሮግራም ላይ ብትገኝና ያንን ፕሮግራም ብትከታተሉላት ደስ ይለኛል እኔ። ምክንያቱም አንተን አሁን የሱን ቁጥር አሳልፈልኛ ይሰጣን እንጂ ሌላ ሰው እኮ አይደለም። ሌላ ሰው አይደለም ስልክ ቁጥሩን
ሊሰጠን ይቀርና ሄደን አግኝተናቸው ስለሱ ስንጠይቃቸው እኛን መሸሽ ነበር የሚሸሹ ገብተዋል። ግን አንተን አሁን እዚህ ጋር ላይ ቁጥሩን የሰጠኝ እሺ እንግዲህ ካልክ ብቻ እስቲ ውስጥ 0912 እሺ ያዙ 0912 61 73 እሺ 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 እንግዲህ አመሰግናለሁኝ በጣም በሌላም ነገር እንገናኛለን ብዬ ተስፋ አደርጋለሁኝ። ሂጂ እስቲ እኔ እኮ አይደለም አሁን ደውዬ ከጋሼ ጋር አገናኛቸዋለሁ። እሱ ራሱ ከዛ ያለበትን ይነግረዋል፣ ወይ ደግሞ ካልሆነ እዛ ፕሮግራም ላይ እኔ ከቻልኩኝ ይዤ እሄዳለሁ፣ ወይ ደግሞ እሱ ራሱ በራሱ ትራንስፖርት ይመጣል። ዋናው እሱን ቁጥሩን ማግኘታችን ነው። እናመሰግናለን። እንግዲህ እሺ እናመሰግናለን። እንግዲህ ደውልልኝ። እሺ ካለ እስቲ ደውልላችኋለሁ ካነሱልኝ። እሺ እሺ እናመሰግናለን። ሰዓትን እንግዲህ ተሻማሁት አይደል? በጣም ችግር የለውም። እኔም አሁን ስራ ልገባ ስለሆነ እሺ አመሰግናለሁ። እሺ ቤተሰብ እንግዲህ ተመልሰናል። የዛሬ ቪዲዮአችን እንግዲህ እንዳያችሁት ይህን ይመስል ነበረ። በቀጣይ እንግዲህ ይህንን የተደበቀ እውነት ለማውጣት የተቻለን ሁሉ ለማድረግ እኔና የስራ ባልደረቦቼ ሁላችንም ዝግጁ ነን። በቀጣይ እንግዲህ ያለውን ነገር እስከ መጨረሻው ድረስ በመከታተል ወደ እናንተ የምናመጣ ይሆናል። እናንተም እንግዲህ ከእውነት ጎን በመቆም የዚህን ጉዳይ መጨረሻ እኛንም እያበረታታችሁን ቪዲዮን ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን እንድትቆዩ ስል በአክብሮት እጠይቃለሁኝ። በቀጣይ ክፍል እስከምንገናኝ ድረስ ፈጣሪ ሰላም ያገናኘን።